ላግዝሽ? ምን ለማድረግ እየሞከርክ ነው? ኢትዮጵያዊነት መልካምነት የሚለውን ባህላችንን ለማስቀጠል እየሞከርኩ ነው። ግን እኔ የተቸገርኩት ነገር የለም። እና የእግሮች ጣቶች ላይ እንደዚህ ቁመሽ እያየሁ ስላሰብክልኝ አመሰግናለሁ። ግን እርዳታ አያስፈልገኝም። ታውቂያለሽ፣ ሳይሽ የሆነች ልብሽ ላይ ትር የምትል ያበጠች ትቢት ትታየኛለች። ኧረ እባክህ። እና ፈቃደኛ ከሆንሽ ብዙዎቹን ከዚህ ትቢት ገላግያቸዋለሁ። ሰላም ሰላም፣ ጤና ይስጥልን ውድና የተከበራችሁ የመሲ ቻናል ቤተሰቦች ሰላማችሁ ይብዛ በያላችሁበት የዓለም ዳርቻ። ቪዲዮውን ስትጀምሩ በቅንነት ላይክ እና ሼር በማድረግ አበረታቱኝ ማለት ነው። ላይክ፣ ሼር፣ ሰብስክራይብ አድርጉ። አይከፈልበትም። መልካምነት፣ ቅንነት ለራስ ስለሆነው ማለት ነው። እና ጽናት እንግዲህ እንደምታዩት የጽናት ችግር አላልቅ ብሏል። የጽናት ፈተና አላልቅ ብሏል። ያው ፈተናውን አንዳንዴ ራሷም ስህተት እየሰራች ነው እና እዚህ ጋር ደግሞ እንደምታዩት ይሄ ጓደኛው እንደምታዩት እንደዚህ እያደረገ እያሰቃያት ነው ያለው ማለት ነው። ጭራሽ የሚያድግ ልጅ ግንባሩን ይሰማል ነው ምናምን ብሎ ግንባሯን ሲሰማት ደርሷል ማለት ነው እንትና ኪራች እና ኪራም አሁን እየቆረጠለት ነው። ያው ምርር ብሎት ተናግሮታል ማለት ነው። በቃ ከዚህ በኋላ ስላለፈው ነገር አናወራም፣ ስራሽ እንዳለቃና እንዳሰሪና ሰራተኛ ሆነን እንኖራለን፣ በቃ አብቅቷል ምናምን ብሎት እንደዛ ሲላት ልቧ ደንግጣለች፣ እውነት ለመናገር ማለት ነው። እኔ ጽናት በጣም የምትገርመኝ ነገር ወይ አትቆርጥም ወይ ደግሞ እንትን አትለውም፣ ወይ ቆርጣ ትተወውም ወይ ደግሞ ቀርባ እውነቱን አትነግረውም። እና በጣም ነው የሚገርመው። በመሀል ቤት እሷም እየተጎዳች ኪራም እየተጎዳ ነው ያለው እና ምሩና ሰኒ ራሱ አሁን እቅድ አቅደዋል ይመስለኛል። ወይ ለኪራ ሊነግሩት አስበዋል፣ ወይ ደግሞ እሷን ለመገፋፋት እየጣሩ ነው ያሉት ማለት ነው። ለምን ከዛ ቤት አትወጭም ምናምን ሲሏት ራሱ ድንግጥ ብላለ። እንዴ ለምን እንደዛ እኮ አይሆን እንደዛ አይሻልም ምናምን አለች ማለት ነው። ግን ያው ልትርቀው ስላልፈለገች ነው። በፍጹም መራቅ አትፈልግምና ከባድ ነው ግን ማለት እንደዚህ አይነት ውሳኔዎች በጣም ከባድ ናቸው። ግን ቆርጣ ወይ እውነቱን ተናግራ ፍቅሯን ማዳን ወይም ደግሞ ካልሆነ መራቅ፣ ከቤት መውጣት፣ እንደዛ ነው ጽናት የሚሻላት ማለት ነው። እና ይሄ ጓደኛቸው ደግሞ በእውነት ለመናገር የሆነ ለምንድነው ሁሉም ሴቶች እንደዚህ የሚሆኑብኝ ምናምን ይላል ደግሞ እንደዚህ አይነት ወንድ አሁን ማን ይፈልጋል? እውነት አሁን እንደዚህ አይነት ወንድ ማን ይፈልጋል? ቆፍጠን በል እንጂ መጀመሪያ ወንድ ሆን ብላለች ሀሴቷ ብለዋለች ማለት ነው። እና እዚህ ጋር እንደምታዩት እየነገራት ነው አባቷን ስልክ አውርታ ምናምን። አባትየው ደግሞ እሷ በሆነ ነገር በሆነች ቁጥር ህልም እያዩ እየተጨነቁ እሷ ጋር ይደውላሉ እና አባትየውን አውርተው ምናምን ከዛ ግን በቃ ይመስለኛል ወስኗል። እንደዛ ሲስማት ግንባሯንም ስላየ በቃ ከልቡ የወሰነ ይመስለኛል ኪራ ማለት ነው። ከልቡ ወስኖ ይመስለኛል። እሷ እንደምታዩት ድንግጥ ብላለች። በቃ አያስፈልግም ከዚህ በኋላ ስላለፈው አንስቼ ምንም አልልሽም፣ ምንም አንባባልም፣ እንዳሰሪና ሰራተኛ ነው የምንኖረው ምናምን ብሏታል ማለት ነው። ኤኒዌይስ ግን እኔ እንጃ ጽናት የምትችይበት አይመስለኝም ማለት ነው። ምክንያቱም እሱ ቢቆርጥ ራሱ አንቺ አትተይም። ሀሴትን ራሱ እንደዛ በፍቅር አይን ማነው እንደዛ ፒስ ሆነው ምናምን ስትስቅ ምናምን ሲሳሳቁ ስታይ በቅናት ትብር ድብን ነው የምትለው። እና አንድ ሰው ከጠላቁ በቃ ከቤት መውጣት ነበር። ግን አንቺ እየወደድሽው እንዴት ነው እያፈቀርሽው እየወደድሽው መራቅ ማለት እጅግ በጣም ከባድ የሆነ ውሳኔ ነው። ጽናቷ አስቢበት። እጅግ በጣም ከባድ የሆነ ውሳኔ
እየወሰንሽ ነው ያለሽው ማለት ነው። ልታስቢበትና ተረጋግተሽ ልታስቢበትና እውነታውን ልትጋፈጭ ይገባል ባይ ነኝ። ምክንያቱም ይሄ ልጅ አንዴ ቆርጦ ሀሴትን ካገባት ወይም ደግሞ ሀሴት ጋር ፍቅር ከጀመረ አንቺ በቃ ጨርቅሽን ጥለሽ እንደምታብጂ አንጠራጠረ ማለት ነው። ምክንያቱም እንደዚህ ተወጂዋለሽ፣ ከሱ የበለጠ ነው አንቺ የምትወጂው። ስለዚህ እንትን ብታስቢበት ጥሩ ነው ማለት ነው። አሁን ጓደኛዋ ራሱ ምሩ ራሱ ያው እንትናን እያሸችው ነው ያለችው ማለት ነው። ናሆሜን እያሸችው ነው ያለችው። ምክንያቱም ያው ናሆሜ እንደዚህ እንትን አላለም፣ አልጠበቀም። የሆነ እየተጠራጠረ ነው፣ ግን እንደዚህ አይጠብቅም። አሁን እንደዚህ እንደደበቁት ምናምን ይሄን ሁሉ ነገር ምናምን ሊጣሉ ይችላሉና በአንቺ ምክንያት ጽናቴ፣ በአንቺ ምክንያት አሁን እነሱም ሊጣሉ ይችላሉ። ስለዚህ አስቢበት። ጓደኛ ማቾች እርስ በርሳቸው ዛሬውን ተጋጭተው ነበረ። እንዴት ውጭ ታሳድራታለህ ምናምን። ናሆሜ በጣም የሚመቸኝ ልጅ ነው፣ ምክንያቱም የዋህ ነው፣ ማንም እንዲጎዳ አይፈልግም። መጀመሪያ አካባቢ ቢያናድደን ቢያበሳጨንም፣ ግን ማንም ሰው እንዲጎዳ አይፈልግም። ማንም ሰው እንዲል ስለማይፈልግ እንዴት ውጭ ታሳድራታለህ ብሎ ሄዶ እብድ ነው የሆነባቸው። ሀሴት ደንግጣለች ሁሉ ጓደኛውም ደንግጠዋል ማለት ነው። እና በጣም ነው የደነገጡት። እብድ ነው የሆነው። እብድ እንዴት ውጭ ታሳደራታለህ አንተ ግን መቼ ነው የምትስተካከለው ምናምን ብሏል ማለት ነው። ያው ውጭ ያሳደረኝ ብላ እሷ ምንም አልመሰላትም ጽናት። ያው ሰክሮ ነው፣ በእርግጥ ሰክሮ እንደሆነ ተረድተዋለች። ባይሰክር ኑሮ እውነት ለመናገር እንደዛ ያደርገውም፣ ግን ደግሞ ቢያደርገውም አንዳንዴ አይፈረድበትም። ምክንያቱም በማያውቀው ነገር እየተጎዳ ነው ያለው። በማያውቀው ነገር ልትጎጂው አይገባም። ምንም በማያውቀው ነገር እየሰከረ ምናምን ነው ያለው ማለት ነው። ምንም በማያውቀው ነገር። ስለዚህ እንኳን ከቤት ማስወጣት ሌላም ነገር ቢያደርግ አትፍረጅበት ጽናት። በማያውቀው ነገር ነው። ካልሆነ እውነቱን አሳውቆ እውነቱን መጋፈጥ ይሻላል። መራቅም ካለብሽ መራቅ ይሻላል ባይ ነኝ ማለት ነው። እና ፊቷን እንደምታዩት ከስከስ አድርጋ በጣም ነው ድንግጥ ነው ያለችው። እሺ ከቻልንበት ምናምን ነው ሁሉ ያለችው ማለት ነው። እና ውድ ቤተሰብ ሀሳብ አስተያየታችሁን ስጡበት ማለት ነው። እኔ እውነቱን ትናገር ባይ ነኝ። እናንተስ ምን ትላላችሁ? ኤኒዌይስ እንግዲህ ከእናንተ እንጠብቃለን ሀሳብ አስተያየት ማለት ነው። ውድ የመሲ ቻናል ቤተሰቦች እንዳልኳችሁ ላይክ እና ሼር እያደረጋችሁ ቤተሰብ ሁኑ ማለት ነው። በቅንነት አይከፈልበትም። ቅንነት፣ መልካምነት ለራስ ስለሆነ ማለት ነው። ስለነበረን ቆይታ ስለነበረን ጊዜ እጅግ በጣም እናመሰግናለን። መልካም ጊዜ፣ መልካም ቆይታ። ቪዲዮ ከተመቻችሁ እንዳልኳችሁ ላይክ ሼር። እናመሰግናለን።